ህብረተሰቡ ላይ ኦነግ ሸኔ የሚል ያልሆነ ታርጋ በመለጠፍ ለዘመናት ተዋዶ የኖረውን ህብረተሰብ ለበለጠ እልቂት እያነሳሱ በመሆኑ በተለይም የአብን አመራርና አባላት የሆኑት እንደነ ክርስቲያን ታደለ አይነት በአማራ ክልል ውስጥ ኦሮሞ መኖር የለበትም ብሎ የሚያምንና አሁንም ካላጠፋናቸው ህልውናችን ያከትማል በሚል ትርክት ዞናችንን ለማጥፋት ጭምር ሌት ተቀን እየሰሩ መሆኑን በመገንዘብ የክልልም ሆነ የፌደራል መንግስት ይሄንን ጉዳይ እንዴት እየተከታተለው ለምናነሳቸው ጥያቄ ምላሽ ለመስጠት በመካከላችን በመገኘቱ ያመሰገንኩ ጥያቄን እንደሚከተለው አቀርባለሁ። በተያዘው የ10 ዓመት እቅድ ውስጥ የህዝብን ሰላም የማረጋጋት ስራ አንዱና ዋነኛ የመንግስት ተግባር እንደሆነ ቢቀመጥም በተለያየ ጊዜ ስልጣንን በአቋራጭ ለመያዝ የሚጥሩ አካላት በሀገራችን በሚገኙ የተለያዩ አካባቢዎች ህብረተሰቡ ተረጋግቶ እንዳይሰራና መንግስትን እንዲያማርር ለማድረግ የዜጎችን ሰላም አደጋ ላይ የሚጥል ስራ እየሰሩ ይገኛሉ። ለአብነት በአፋር ክልልና በአማራ ክልል ኦሮሞ ብሔረሰብ ዞን ባቲ ወረዳና በአፋር ክልል ተላላክ አዳር ወረዳና የወሰን ይገባኛል ጥያቄ ዋነኛ ቢሆንም የስልጣን ጥመኞቹ ለረጅም ጊዜ ተዋልዶ የኖረውን ህብረተሰብ በማጋደል የፖለቲካና ኢኮኖሚ ትርፍ ለማግኘት የሚጥሩ አካላት እንዳሉ ይታወቃል። በእነዚህ ችግር ፈጣሪዎች ምክንያት የህብረተሰቡ ህይወት በየቀኑ የሚረክፍበትና ከፍተኛ ንብረት የሚወድምበት በአርሶ አደሮች መሬት ላይ የመንደር ማሰባሰብ የተሰራበት በስራ አጥነት ተደራጅቶ ብድር በመውሰድ ወደ 3.5 ሚሊዮን ብር በላይ ኢንቨስት የተደረገው ንብረት የወደመበት በርካታ መንደሮች የተቃጠሉና ቀላል የማይባል ህብረተሰብ የተፈናቀለበት ሁኔታዎች እንዳሉና ባለፈው ምርጫ 2007 በተዛ ችግር ምክንያት አንድ ምርጫ ጣቢያ ላይ ምርጫ ያልተካሄደበት በመሆኑ አሁንም ምርጫ ቦርድ በዚሁ ጣቢያ ላይ ቡርቃ ምርጫ ጣቢያ የምርጫ እንዲካሄድ የተላከ በመሆኑ ክቡር ጠቅላይ ሚኒስትር የክልሎች መንግስታት ትኩረት ያልተሰጠው በመሆኑ ከምርጫ በፊት ሁለቱን ህዝቦች የሚመለከተውን አካል በማስተባበር በቦታው ተገኝተው ህብረተሰቡን በማወያየት ዘላቂ ሰላም እንዲሰፍንና በ10 ዓመቱ እቅድ ውስጥም በመጀመሪያዎቹ ዓመታት የወሰን ችግሩን በዘላቂነት እንዲፈታ ከማድረግ አኳያ ምን የተለየ ስልትና አቅጣጫ ለመከተል እንደታሰበ ማብራሪያ ቢሰጥበት። በመቀጠል ሰሞኑን በሰሜን ሸዋና በኦሮሚያ ልዩ ዞን መካከል የተከሰተውን ግጭት ተከትሎ በሰርግ ላይ የተነሳውን ግጭት ለማስታረቅ የተደረገው ጥረት ጥሩ የነበረ ቢሆንም ሰላም የማይፈልጉ ኃይሎች ከመስጂድ የሚመጣው ኢማምን በመግደል የተወሰኑ ግጭቶች በአንዳንድ ሚዲያዎች እና ማህበራዊ ድህረገጾች እንዲሁም የተቃዋሚ ኃይልና ፖለቲካ አመራሮች ትክክለኛ ችግሩን አውጥቶ ጉዳዩን ከማርገብ ይልቅ ህብረተሰቡ ላይ ኦነግ ሸኔ የሚል ያልሆነ ታርጋ በመለጠፍ ለዘመናት ተዋዶ የኖረውን ህብረተሰብ ለበለጠ እልቂት እያነሳሱ በመሆኑ በተለይም የአብን አመራርና አባላት የሆኑት እንደነ ክርስቲያን ታደለ አይነት በአማራ ክልል ውስጥ ኦሮሞ መኖር የለበትም ብሎ የሚያምንና አሁንም ካላጠፋናቸው ህልውናችን ያከትማል በሚል ትርክት ዞናችንን ለማጥፋት ጭምር ሌት ተቀን እየሰሩ መሆኑን በመገንዘብ የክልልም ሆነ የፌደራል መንግስት ይሄንን ጉዳይ እንዴት እየተከታተለው እንደሆነና በአካባቢ ዘላቂ ሰላም እንዲሰፍን በህዝባችን ላይ በቀጥታ ጦርነት የከፈተው የአማራ ልዩ ኃይል ከዞናችን እንዲወጣና የፌደራል መንግስት የጸጥታ ኃይሉን መዋቅር እንዲመራ እንዲደረግልን በአክብሮት እንጠይቃለን። በተጨማሪም የአማራ ክልል የሚያወጣቸውን መግለጫዎችም ሆነ ሚዲያዎች የሚያስተላልፉት መልእክት ሚዛናቸውን የጠበቁና አማራ ሲሞት ንጹሃን ኦሮሞ ሲሆን ኦነግ መሆን የለበትም። ስለዚህ ይሄንን አማራ ክልልም ተገንዝቦ ሚዛናዊ የሆነ መግለጫና ለህብረተሰባችን ጥበቃ ሊያደርግ ይገባል እስካልተስተዳደረን ድረስ። ካልሆነ ግን በፌደራል መንግስቱ የጸጥታ ኃይሉ እየተመራ ህብረተሰቡ እንዲረጋጋና ህዝባችንን ከፌደራል መንግስትና ከክልል መንግስታት የሚሰጠውን አቅጣጫ ተከትሎ ችግር ፈጣሪዎችን አውጥቶ ለመንግስት በመስጠት ሰላሙን ራሱ አማራና ኦሮሞ ተዋልዶ የሚኖር ስለሆነ ለፖለቲካ ቁማርተኞች በር ሳይከፍት ራሱን ሰላሙን እንዲያስጠብቅ ለማለት እፈልጋለሁ። ዞናችን ግን ማንም ቆርሶ ያልሰጠን በበጎ ፍቃድ የሰጠን ሳይሆን አባትና እናቶቻችን ታግለው
ያስረከቡን ከኢትዮጵያ ብሔር ብሔረሰቦች ጋር ሆነው ታግለው ያስረከቡን እንጂ በበጎ ፍቃድ የሰጠን አካል እንደሌለ በኢትዮጵያ ሕዝብ ስም ሊታወቅልን ይገባል። አመሰግናለሁ። ሀገር እያፈረስክ መራለው ማለት ዋጋ የለውም። ይሄ በሁሉም የኢትዮጵያ አካባቢ የሚታይ በሽታ ነው። የተወሰነ አካባቢ ያለን በተለይ መሃል ላይ ያሉ የሚጮሁ በጣም የሰፋ ነገር ቢያነሱ እባካችሁን ከዚህ እንውጣ። ብዙ በቂ ችግር አለብንኛ። በቂ የሆነ ተጨማሪ ችግር አንጨምር። ኦሮሞ አይጠቀም፣ አማራ አይጠቀም፣ ጉራጌ አይጠቀም በመባላት አንጠቀምም። እንቀብራለን፣ እናለቅሳለን፣ የሰው ቤተሰብ እናፈርሳለን። ከዛ ደግሞ ህይወት ይቀጥላል። ከእንደዚህ አይነት ጉዳይ ብንወጣ ጥሩ ነው። ይሄ ጭንቅላት የሚያዞር እና ለመኖር ለመስራት የማይመች ሞራል የሚነካ ነገር ስለሆነ እባካችሁን ሰከን ብለን ብናስብና ለጠላቶቻችን ሲሳይ ባንሆን። ኦሮሞና አማራን ለማባላት ገንዘብ ጊዜ ምናምን ሰውቶ የሚሰቃዩ ኃይሎች እንዳሉ እያወቃችሁ በተቀደደ ቦይ ውስጥ የምትገቡ ፖለቲከኞች፣ አመራሮች፣ ሰዎች ትገርሙኛላችሁ። ስትፈልጉ በራሳችሁ ጊዜ ብትጣሉ ባልከፋ። እነሱን ካላባላን በዚህ ሀገር የምንፈልገውን ነገር አናሳካም ለሚሉ ኃይሎች እድል መስጠት ጥሩ አይደለም እና ማስተዋል ጥሩ ነው። ኦሮሞ የሚሞት አማራ የሚሞት ጉራጌ የሚሞት ጉዳቱ ለኢትዮጵያ ነው፣ ለኢትዮጵያ ነው። በዛ መንፈስ እያሰብን የዜጎቻችን መጎዳት፣ መበደል፣ መደፈር፣ መዘረፍ እኩል የሚያሳዝነን ካልሆነ የጋራ ሀገር ልንገነባ አንችልም። ይሄ ፖለቲከኛው አመራሩን ይጨምራል። ባካችሁን ሰከን ብላችሁ ይሄ ሀገር የ80 ብሔር ብሔረሰቦች ሀገር እንደሆነ ሁሉም በእኩል ከኖረ ብቻ ኢትዮጵያ እንደምታድግ እንደዛ ብናስብ ጥሩ ይሆናል። ከህግ ማስከበር ዘመቻው ጋር ተያይዞ አንዳንዶች ጦርነት ሰላምን ለማምጣት ይካሄዳል ይላሉ። ራሱ ሰላምን ለማምጣት ጦርነት ይካሄዳል። ፍትህን ለማምጣት ጦርነት ይካሄዳል። የአገር ሉዓላዊነት ለመጠበቅ ጦርነት ይካሄዳል። ለጦርነት የተለያየ ስም እየሰጡ የጦርነቱ የመጨረሻ ውጤት ለሰላም ለፍትህ ስለሆነ ነው የተደረገው የሚል ነገር ያነሳሉ። በማንኛውም መመዘኛ ግን ጦርነት ሲታሰብም ሲሰራም ሲጠናቀቅም ጥፋትና ኪሳራ እንጂ ጥቅም የለውም። ጦርነት አንድ ነገር ብቻ ነው የሚጠቅመው። የጦርነት ጥሩ የሚታየው ካለ መጀመር ብቻ። ከጀመርክ ውርደት ነው፣ ከጀመርክ ሞት ነው፣ ከጀመርክ ዘረፋ ነው። ጦርነት ስፕሪቱ በራሱ ፍራቻን፣ ጥላቻን፣ መገፋፋትን የሚፈልግ ነገር ነው። ጦርነት ጥቁር ጥላ ነው። በዚህ ምክንያት ነው ታስታውሱ ከሆነ ለዘመን መለወጫ የትግራይ ህዝብ የጥይት ድምጽ እንኳን አያስፈልገውም፣ በቃው በቂ ጥይት ድምጽ ሰምቷል፣ እባካችሁን የሚል ፐብሊክሊ እዚህ ምክር ቤት በተደጋጋሚ በሚስጥርም ለነሱ በሽምግልና ብዙ ጊዜ ሞክሬያለሁ። ብዙ ጊዜ ጥይት ኪሳራ ነው። ጥይት ካለ ዘረፋን፣ መደፈርን፣ መዘረፍን፣ ፕሮፓጋንዳውን ለተጠበቀ ሆኖ መከላከል አትችልም። ዋናው መፍትሄ ወደ ውጊያ ለመግባት ነው። ወደ ውጊያ ሲገባ የሁሉም ትኩረት የራሱን ቦታ ማስፋት፣ ማጥቃት፣ መግፋት ስለሆነ ቤዚክ የሆኑ የህዝቦች መብቶች ይገፈፋሉ። ይህ ኃይል 27 ዓመት ቢዘርፍ ቢገል ቢያጠፋ ለዚሁ ምክር ቤት እነሱን ወክዬ የኢትዮጵያ ህዝብ ይቅርታ እንዲያደርግልን ጠይቄያለሁ። የኢትዮጵያ ህዝብም በዚህ አይታማም። ስለ እውነት እኮ ትቷል፣ ቀርቷል እኮ ነገሩ። ግን በእጅ ደም ሲኖር በእጅ ነገር ሲኖር አያስቀምጥህም እንጂ በድለናል፣ ይቅርታ አድርጉልን፣ አሁን ወደ ልማት እንሂድ በሚለው ተስማምተን ነበር። ህዝቡ ጋር ለም ችግሩ፣ እናንተ ጋር ለም ችግሩ፣ ችግሩ ራሱ በዳዩ ነው። እኔ የቲፒኤልኤፍ ቁልፍ አመራሮች፣ ስራ አስፈጻሚዎች፣ ሽማግሌዎች፣ ማዕከላዊ ኮሚቴ አነጋግሬያለሁ። ተደጋጋሚ ለምኛቸዋለሁ እባካችሁም ብዬ።
በዛ መልሳካ ሲለኝ አዲስ አበባ ውስጥ 30 40 50 የሚሆኑ ዋና ዋና ሀብታሞች ታዋቂዎች በሚስጥር ጠርቼ ሽምግልና ልኬያለሁ። ባካችሁ ለምኗቸው፣ እነዚህ ሰዎች ጥፋት ነው፣ ኢትዮጵያ ማሸነፍ አይቻልም። ፎር ዛት ማተር ኢትዮጵያ ማሸነፍ አይቻልም ብቻ ሳይሆን ወደ ውጊያ የሚገቡ ከሆነ እናሸንፋቸዋለን፣ እኛ የሚሊሻ ውጊያ እንዋጋም የሚለውን ጭምር ከውጊያው በፊት ሽምግልና ልኬያለሁ። ግን የሄደ ሰው ሁሉ እዛ ደርሶ ሲመለስ ያዝንልኛል። በቃ እዛ ያለው የማይነካ የማይደፈር እንደፈለገ ማድረግ የሚችል እዚህ ያለው ደግሞ ምንም ማድረግ የማይችል አልጎ ስለሚያስብ እንደው ጥንቃቄ ብታረግ እንደው ብታስብበት የሚል እንጂ በዚያ ሳይድ ጥፋት ሊመጣ ይችላል የሚያስብ አልነበረም። ሁሉ ቀርቶ የአንድ ሀገር አምባሳደር ስሙን አልጠቅስም ግጭት ከመፈጠሩ በፊት ወደ መቀሌ ሄዶ ደብረጽዮን ያነጋግረዋል። እባክህን ዲስካሌት አድርጉት ይሄንን ጉዳይ ይቅር ይሄ ግጭት ብሎ እና የመለሰለት መልስ አትቸገር፣ እኛ 2 ሳምንት 3 ሳምንት አይፈጅብንም፣ ካሸነፍናቸው በኋላ ድርድር እናደርጋለን የሚል። እብሪት አደገኛ ነገር ነው። እብሪት ውድቀትን ትቀድማለች። ትክክለኛ አባባል ነው። ግን ቲፒኤልኤፍ ላይ ብቻ አይደለም፣ አሁን ያለን ፖለቲከኞችም ከእብሪት መጠበቅ አለብን። ለማንም የሚሰራ ፕሪንሲፕል ስለሆነ ቲፒኤልኤፍ ዝግጅቱ በሙሉ ውጊያ ነው፣ ዝግጅቱ በሙሉ ሰልፍ ነው፣ ዝግጅቱ በሙሉ መሳሪያ ነው፣ ዝግጅቱ በሙሉ ሽርጥ ነው። እንደምታውቁት ተው ቢባል ቢለመን በእጃላሉ። የጦርነት ነጋሪት ይጎሰማል፣ ይፎከራል። ልክ እንደ ጥሩ ነገር ጫዋታችን ነው፣ ቀልዳችን ነው፣ ድራማችን ነው ይባላል። ጦርነት ድራማ ለማንም መሆን አይችልም። ለማንም ነፍስ ነው የሚበላው። የአንድ ሰው እናትና አባት ያለው የሆነ ሰው በዚያ ጉዳይ ውስጥ የተሳተፈ ቢሆንም በሱ መሞት በሱ መቁሰል ምክንያት ብዙ ቤተሰብ ለክፋት ለችግር የሚጥል ነው፣ ለሐዘን የሚጥል ነው። ጠቃሚ ነገር አይደለም። በዚህ ምክንያት ነበር ጦርነት እንዳይኖር ከፍተኛ ልመና እና እናንተም እንደው ይሄ መንግስት ልምምጣ በዛ እርምጃ አይወስድም እንዴ ምናምን ብላችሁ ስትቆጡ የነበረው ማለት ነው። እርምጃ መውሰድ ይቻላል፣ ግን ሰው ነው የምንገለው፣ ሀብት ነው የምናወድመው። በዚህ ግጭት ምን ያክል ውድቀት እንደደረሰብን እኛ እናውቃለን። የቲፒኤልኤፍ የጦርነት ፍላጎት አሳዛኝ የሚሆነው ላለፉት 20 ዓመታት ቲፒኤልኤፍ ስልጣን ላይ ያለ የትግራይ ህዝብ 1.8 ሚሊዮን ህዝብ በሴፍቲ ኔት እየተረዳ ይኖረው 20 ዓመት። እዚህ ያለውን ትግራይ ውጭ ያለውን ትግራይ ሌላ ቦታ ያለውን ሳይሆን ትግራይ ክልል ያለውን ነው ማውራችሁ። 1.8 የትግራይ ህዝብ በሴፍቲ ኔት የሚኖረው 20 ዓመት። ያው ከዛም ይቀነስበታል። ኮታም 3 ኪሎ ከሆነ 2 5 ከሆነ 4 እየሰጡ ይቀንሳሉ፣ ግን ሴፍቲ ኔት ነው። በዛ ላይ ኮሮና፣ በዛ ላይ አንበጣ፣ በዛ ላይ አርሶ አደሩ ያረሰውን የደከመበትን ሳይሰበስብ ውጊያ አይጀምርም። ሪስፖንሲብል ሰው እንደዛ ያደርግም። እንደው የፈለገ ክፋት እንኳን ቢኖር ጊዜ መምረጥ ያስፈልግ ነበር። ዘሆል የክልሉ አመራር ጦር ሰባቂ፣ ግጭት ጨማቂ፣ የጦርነት ተንታኝ፣ ጦርነቱን ደግሞ እንደው በአካባቢ ብቻ አይደለም ሰፋ ያደረገ እንትና ከፈለገ 10 ጊዜ ይምጣ እንትና 5 ጊዜ ይምጣ ብቻ ሳይሆን እኛ ከተነካን ሆርን ኦፍ አፍሪካ ትታመሳለች ትጠፋለች የሚለውን እነሱ አምነው ፈረንጅ አሳምነዋል። ፈረንጅም እንደዛ የሚያስበው ባይዘው። ግን ምስራቅ አፍሪካ የምትታመሰው መጀመሪያ የትግራይ ህዝብ ከተጎዳ፣ አማራ ከተጎዳ፣ ኦሮሞ ከተጎዳ በኋላ ነው። አንተ ሳትጎዳ ሌላ የሚታመስበት እድል የለም። ይሄ በዚያ በቃ እንዴ? ኢትዮጵያ ውስጥ በታሪክ ያነበብነው የሰማነው አንበሳ ገዳይ ተፈጠረው። ኢትዮጵያ ውስጥ የሚያርስ አርሶ አደር እየገደለ ልክ እንደ አንበሳ ገዳይ የሚፎክር። ቅድም የኦነግ ሸኔ ጉዳይ ተነስቷል። ኦነግ ሸኔ የሚባል ስም ትንሽ ያስቸግራል። ኦነግ ብዙ ጊዜ የኛ ስም አይደለም ስለሚል ግን የሸፈተው ኃይል ሽፍታው ላለፉት 20 ዓመታት የት ነበረ ይሄ ሽፍታ? ለምንድን ነው አሁን የሚያደርገውን ነገር ያላደረገው?
ከየት መጣ መሳሪያው፣ ትጥቁ፣ ገንዘቡ፣ ስልጠና የሚወስደው የት ነው? ይሄ ለኢትዮጵያ ሕዝብ ግልጽ መሆን አለበት። በዚህ ውጊያ 300 የሚጠጉ የዚህ ሽፍታ አካላት ትግራይ አግኝተናል እየሰለጠኑ። ተረታታ ለሚወራው ፕራክቲካል ነው። ነገር ግን መስተካከል ያለበት የኦነግ ሸኔ ወይም ሽፍታው አማራ ብቻ ገደለ የሚለው አደገኛ ነገር ነው። የኦነግ ሸኔ ከአማራ በላይ ያዋረደው ኦሮሞን ነው። ከነነፍሱ አቃጥሏል። 10-15 ምሽግ ውስጥ ጥሏል። በምዕራብ ወለጋ 3-4 ወር ስንዋጋ ከነሱ ጋር በነበረው ውጊያ ስልክ አልነበረም። በጣም የሚያሳዝነው ነገር ግን በወለጋ 3-4 ወር ስልክ መጥፋቱን አንድም የውጭ ሰው ኮምፕሌን አድርጎ ያውቃል። ለካ ትግራይ ብቻ ነው ሲጠፋ ችግር የሚፈጠረው። የወለጋው ችግር የለውም፣ ቢሞት ችግር የለውም፣ ስልክ ቢጠፋ ችግር የለውም። ኦነግ ሸኔ የኢትዮጵያ ጠላት ነው። ለኦሮሞ አይበጅ፣ ለአማራ አይበጅ፣ ለጉራጌ ለሰው ዘር አይበጅ። ምክንያቱም በሰላምናና ተወዳደርና አሸንፍ ሲባል የዚህ የጁንታ ቡችላ ሆኖ ገበሬ እየገደለ የሚፎክር ከሆነ ለሁሉም ጥፋት ነው፣ ጥቅም የለውም።